አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዙዙ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? አላችሁ ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶቼ ዛሬ የምሰራው የምስሪዎች ኮሾሮ ነው። እንዴት ነው አሰራሩን ላሳያችሁ። እስከ መጨረሻው ተከታተሉኝ። ከደረሱም ያው ታውቃላችሁ ማቋረጥ አይቀርም። ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ሀባይ ለኮሾሮ ያዘጋጀሁት ቅመም ሎሚ ደረቁንና ማጂ እዚህ ጋር ቁርንፉድ ሄል ፍልፍል አስወድ ተፈጨ ቡሃራት ሩዝ ፍልፍል ከሞን ኩዝበራ ይሄ ደግሞ የራሱ የሆነ የሩዙ ራሱ ቅመም ነው። ከዛ እዚች ጋር መኮረኒ ሚክስ አርጌ ቀቅያለሁኝ ዘይትና ጨው ጨምሬ እዚህ ጋር ደግሞ ያዘጋጀሁት ድፍን ምስር ነው። እዚህ ጋር ደግሞ ያዘጋጀሁት ሩዝ አጥቤ አዘጋጅቻለሁ። ይሄን ደግሞ ታውቁታላችሁ። ዳይ እንዴት ነው አሰራሩ አሳያችኋለሁ። እዚህ ጋር የሁላችሁ ሽንኩርት ቀይ እስከሚሆንልኝ ድረስ ካረኩት በኋላ ቡና ይተክተክ ያለው ቡና እያፈላው ነው። እንዳይደፋብኝ ወደ ኋላ ላደርገው ነው። አብረን እንስራ። ሽንኩርቴ እንደዚህ ቀይ መሆን አለበት በነገራችን ላይ። ከዛ ይሄንን ሼሪያ ይባላል እንደዚህ ጨምራለሁ። ትንሽ ነው የምጨምረው፣ ትንሽ ነው የምሰራው። ሌላ ምግብ ስላለኝ ዝም ብዬ ነው የምሰራው። ሽንኩርቱ ቀይ መሆን አለበት በነገራችን ላይ። ሀባይቢ ቀይ ሆኖልኛል። ከዛ እጃችሁ ሳያርፍ እንደዚህ ልክ ይሄ ሼሪያው እንደ ሽንኩርቱ ቀይ እስከሚሆን ድረስ ጠብቃችሁ እንደዚህ ማማሰል አለባችሁ ማለት ነው። እንግዲህ ምርጥ ኮሾሮ የመስሪያዎች ኮሾሮ ይባላል ወይንም የግብጽ ምግብ ነው የሚባለው። እዚች ጋር እንቁላሌ እየቀቀልኩ ነው። ፍጡር ልበላ ነው። ፍጡር ነው። ይሄ ደግሞ ወይ ቀዳ ወይ ምሳ ነው የሚበላው። እዚህ ጋር ሽንኩርት ጨምራለሁ፣ ዘይት ጨምራለሁ፣ ሼሪያ ጨምራለሁ። ሽንኩርቱ ቀይ እስከሚሆንልኝ ድረስ ከጠበኩ በኋላ ይሄ የጨመርኩትን ሼሪያ ነው ወላ ሼሪያ ነው። እናንተ ማስተካከል ትችላላችሁ። የትም አረብ ሀገር አለ ታውቁታላችሁ። ከዛ ቀይ እስከሚሆንልኝ ወይንም ብራውን እስከሚሆንልኝ እጠብቃለሁ። እንደዚህ እጃችሁ ሳያርፍ ተሎ ነው የሚያረው። ተሎ እጃችሁ ካረፈ ችግር ነው። አሮ ስትበሉት ምግቡ ራሱ የሆነ እንትን አዋራ ነው የሚለው ያረረ ነገር ማለት ነው። ይሄው ቀይ እየሆነ ነው ራሱ ማለት ነው። እጃችሁ ሳያርፍ እንደዚህ ካረጋችሁ በኋላ እንደዚህ ከሆነልኝ በኋላ ቡናዬን ደግሞ ትክትክ እያረኩኝ ቡና እያፈላሁ ነው። ዙዙና ቡና ጀበና ሲታለች ጀበናዬ ላይ እንደዚህ ገልብጬ ነው አፍልቼ ነው የምገለብጠው ማለት ነው። ጀበና ያለች አልተሰበረችም አለች። እዚህ ጋር ቡናዬን እያፈላሁ ነው። ቡና ትርኪዬ ነው ማፈላው በነገራችን ላይ እንደዚህ ያረጋውና ቀጥሎ ደግሞ ይሆናችሁ ብራውን እየሆነልኝ ነው። ልክ እንደ ሽንኩርቱ ሲሆን ነው የምጨምረው ነገሮች የማሳያችሁ። እጃችሁ እንዳያርፍ በነገራችን ላይ። ይሄ ሼሪያው ቅጥል ነው የሚለው ለብቻውም ትሰራላችሁ። ለብቻው ግን ሲሰራ ስኳር ምናምን ስለሚያስፈልገው ስኳር የሚወድ ሰው አለ፣ ስኳር ማይወድ ሰው አለ። እዚህ ጋር ለቡናዬ ቁርስ ሽምብራ እየቀቀልኩ ነው። ቆልቼ ውሃ አርጌበታለሁ። አው ሽምብራ ማታረጊው የለሽም አይደለ? ዙዙዬ ሽምብራ በሉት። ይሄው እንደዚህ ብራውን እስከሚሆን ድረስ ጠብቀዋለሁ። የግብጽ ምግብ ነው ዛሬ ታዘዝኩት። የግብጽ ምግብ እንደዚህ እንደዚህ ከሆነልኝ በኋላ ያዘጋጀው ድፍን ምስር አለኝ። እሱን ላይ እንጨምራለን። ከዛ አብሬ ትንሽ እንደዚህ አበስለዋለሁ። ወዳችሁ ላይ ሰብስክራይብ እንዳትረሱ። አብረው እንደዚህ ከበሰሉ በኋላ እስከ መጨረሻ ተከታተሉ። ድፍን ምስር በባህሪ ከሩዝ እኩል አይበስልም። ቀድሞ ሩዝ ነው የሚበስለው። ትንሽ አበስለዋለሁ። ትንሽ ከራሱ ጋር እንደዚህ አብስዬ ሽንኩርቱ ያረረ እንዳይመስላችሁ። የዚህ አሰራር ሽንኩርቱ እንደዚህ ብራውን እስከሚሆን ወይንም ቀይ እስከሚሆን መጠበቅ ነው፣ ማረር ሳይሆን እንደዚህ ነው ማለት ነው። የየቤቱ ሁሉም አሰራሩ ይለያያል። የየአሰራራችን ይለያያል በነገራችን ላይ ሁላችንም። ከዛ ይሄንን ካረኩኝ በኋላ እንደዚህ አርጌ ካበሰል
ካደረጋችሁ በኋላ እስከሚበቃኝ ያክል ተጠቅሜያለሁ። ሼሪያዬ ይሄ ነው ማለት ነው። ሼሪያ ማለት የሩዙ ዋናው የሚያጣፍጠው ቅመም ቢሆን ይሄ ነው ሀባይቢ። ይሄ ስክሪንሾት ማንሳት ትችላላችሁ። ከዛ ቀጥሎ መኮረኒ ደግሞ ሚክስ አድርጌ ነው የቀቀልኩት፣ ዘይትና ጨው ጨምሬ። እዚህ ጋር የረሳሁት ነገር ቢኖር ጨው አላሳየኋችሁም። ጨው ይደረጋል። ጨው የሚበቃኝ ያክል ጨምራለሁ። እንደዚሁ ከወደዳችሁ እባካችሁ ላይክ እና ሰብስክራይብ እያረጋችሁ አትርሱን። ቆሻሻዬን አነሳለሁ። ቀጣይ ደግሞ ውሃዬን አፍልቻለሁ። ውሃዬን እንደዚህ አድርጌ ጨምሬ ምስሬን አበስለዋለሁ ትንሽ ማለት ነው። እንደዚህ ከበሰለልኝ በኋላ እስከዛ ትክትክ እስከሚሉልኝ ድረስ ቡናዬን ትክትክ ላድርግና ዛሬ በጊዜ ነው ቡና የምጠጣው። ምክንያቱም ማታ እንቅልፍ ስላልተኛሁኝ እንቅልፌን ሊያስነሳልኝ ይፈልጋለሁ። ቡናዬን ትክትክ ብላ ከፈላችሁ በኋላ ዙዙና ቡና አበቃ አለ አይደለ? ወይ እንቅልፍ እምቢ ሲለኝ ወይንም እንቅልፍ ካስቸገረኝ ቡና እጠጣለሁ። ማታ እንቅልፍ ስላልተኛሁኝ እንቅልፍ አስቸገረኝ እላችኋለሁ። ከዛ ግጥት አረጋትና ትንሽ ትክትክ ትልልኛለች ማለት ነው። ይህም ደግሞ ትክትክ እያለ ነው ማለት ነው። ወዶችዬ የምታዩት ነገር ከወደዳችሁት ካጀባችሁ ላይክ እና ሰብስክራይብ ያረጋችሁ አበረታችሁ። ከዛ ወዶችዬ እንትኑ ሼሪያውና ድፍን ምስሩ እንደዚህ ሆኖልኛል። በስተመጨረሻ የምጨምረው በስተመጨረሻ አይደለም ይቀረዋል። ይኸው ቅመሞቼን ልጨምር ነው። በስተመጨረሻ ስላችሁ ያው ከበሰለልኝ በኋላ ብላችሁ ተመጤና ከዛ ይሄ እንደዚህ ካደባለኩኝ በኋላ አብሮ ትንሽ ትክትክ ይላል። ከዛ ደግሞ በነገራችን ላይ በጣም ቀለል ያለ ምግብና ጣፋጭ ምግብ ነው። ስትበሉት ቀለል ይላችኋል ማለት ነው። ከዛ ደግሞ የምጨምረው ሩዝ ነው። አጥቤ ያዘጋጀሁት ሩዝ አለ። ሩዝ ጨምራለሁ። ሩዙ ትንሽ እስከሚበስልልኝ ድረስ ጠብቄ መኮረኒ ጨምራለሁ ማለት ነው። አብሮ ይበስላል፣ አብሮ ይተከተካል። አንድ ስልክ ይዤ ደግሞ አንድ ስልክ ማውራት በጣም ይከብዳል በነገራችን ላይ ማለት በአንድ ስልክ ካሜራ በአንድ ስልክ ቪዲዮ መስራት እንደዚህ ሆኖልኛል። አብረው ይበስላሉ። ትንሽ ውሃ ጨምሬ ከዛ ደግሞ ላይ መኮረኒ ነው ማረገው። በጣም ነው የሚያምረው። እዚህ ጋር ደግሞ የቡና ቁርስ ደርሷል። ሽምብራ ቆልቼ በውሃ ትክትክ አድርጌ ትንሽዬ ጨው ጨምሬ አስቀምጬዋለሁ። የቡና ቁርስ ነው። ይሄ ደግሞ ትንሽ ውሃ ጨምሬ ያበስለዋለሁ። ከዛ መኮረኒ ላዩን ጨምሬ ሱስ አለው ለራሱ እንደ ስጎ የሚሰራ ልክ ፓስታ ሰርታችሁ ስጎ እንደምትጠቀሙ መኮረኒው ከላይ አድርጋችሁ ወይ ናና ወይ ኩዝበራ ከላይ አድርጋችሁ ይሄንን ትጨምራላችሁ ማለት ነው። በጣም ነው የሚጣፍጠው። የእውነቴ ነው። ቀላል የሆነ ምግብ ነው ግን ይጣፍጣል። ስለዚህ አሁን ውሃ እጨምራለሁ ትንሽዬ ማለት ነው። አብራችሁ ይሁኑ። ትንሽዬ ይበስላል። እንደዚህ ካበሰልኩት በኋላ ሲበስል ሲጀመር በጣም ነው የሚጣፍጠው የሚያምረው። ቀለል ያለ ምግብ ነው። ከወደዳችሁት ያወቁትን ማሳወቅ ቅንነት ነው ይባላል። ቀይ ሽንኩርት አለኝ የተጠበሰ ላይ እናደርጋለን ወይንም ያዘጋጀሁት ቀይ ሽንኩርት አለ። በነገራችን ላይ የተፈጨ ሽንኩርት ነው። እዚህ ጋር ፍሬዘር አድርጌዋለሁ። ወይ ስልክ ማያዝልኝ አሁን ይዝልኝ ትንሽ ጨምራለሁ። ያዘጋጀሁት ነው።
እንደዚህ አብሮ ከራሱ ጋር ትክትክ ይላል። ይሄው ሽንኩርቱ ራሱ ቀይ ነው የሚሆነው ብያቸዋለሁ። የምታዘጋጁ ሽንኩርት ቀይ አድርጋችሁ ነው፣ አሮ አይደለም ወይም የሆነ ነገር ሆኖ አይደለም። እንደዚህ ነው የሚደረገው። ሀባይቢ ሲበስል ደግሞ በጣም ነው የሚያምረው። አሳያችኋለሁ። ቆንጆ ነው የሚሆነው። በስሎ ሲወጣ እንገናኝ፣ አሳያችኋለሁ። መኮረኒ ደግሞ በስሎኛል። ሚክስ ነው አረኩት። እናንተ ባላችሁ መኮረኒ መጠቀም ትችላላችሁ። በነገራችን ላይ መኮረኒ ረጃጅሙ ነው ያለኝ እንጂ የዚህ አይነቱ መኮረኒ ይሄ መኮረኒ የምታዩት መኮረኒ ትንንሾች ቢሆኑ ይሻል ነበረ፣ ግን የለኝም። ስለዚህ ያው ከበሰለ በኋላ ምናምን ስትገለብጡት ላይ አድርጋችሁ ስጎ የራሱ የቻለ ስጎ አለ። ቲማቲም ምናምን ፈጅታችሁ ምናምን በፈለጋችሁ እናንተ በሚጣፍጣችሁ ስጎ አድርጋችሁ ላይውን ጨምራችሁ መብላት ነው እላችኋለሁኝ። ሀባይቢ ከወደዳችሁት ላይክ እና ሰብስክራይብ አድርጉኝ። ምትወተርኩኝ ያለው ምክንያቱም ስራ ብዙ ስላለብኝ ብዙ መቅረጽ ስለማይፈቀድ በምሰራበት ቤት፣ ስለዚህ ዝም ብዬ ላሳያችሁ ብዬ ነው። ቪዲዮም ከለቀኩኝ ስለቆየ ከወደዳችሁት እናንተ ላይክ እና ሰብስክራይብ እያደረጋችሁ አበረታቱ። አይከፈልበትም፣ በቅንነት ማለት ነው፣ በመልካምነት። ቪዲዮ ራሱ ባይመቻችሁ እናንተ ሄዳችሁ ላይክ እና ሰብስክራይብ አድርጉ፣ አይከፈልበትም። ያው እኛ የመዳም ቀቦች ብዙ ነገር መስራት እየቻልን እንደምንሰራ ማይመቸን ነገር ስላለ ብዙ ነገር ነው ሚጎለል ማለት ነው። ስለዚህ የቡናዬን ቁርስ እዤ ይሄ ትክትክ እስከሚልልኝ ድረስ ሩዝ እስከሚመስል እሳት እቀንስለታለሁኝ። በስተመጨረሻ እንገናኝ አባይቢ። ግን ምሰራው ነገር ብዙ ነገር አለ። ይሄ ሁሉ ቲማቲም ልከትፍ ነው፣ ተቡላ ልሰራ ነው። ይሄ ደግሞ እንደውነት ተቡላ ልሰራ ነው። በሚበቃኝ ያክል እንትን ያራረጋለሁ። ተቡላ ታውቃላችሁ፣ ቡግዶንስ ምናምን ድካሚ ነው በጣም ብዙ እንግዳ ስላለብን ይሄንን ቲማቲም ሁላ ክትፍ ድቅቅ ተደርጎ ነው የሚከተፈው። ከዛ ደግሞ ይሄው የሚበቃኝ ያክል ይሄንን አርጌ ይሄንን እንደዚህ አርጌ ከትፌ ሳዘጋጅ ያሳያቸዋለሁ። ዋና ፖይንት የመጣሁት በነገራችን ላይ የግብጽ ምግብ ነው አሰራር ላሳያቸው የመጣሁት ቢሆንም ግን ያው ማየት አይከፋም ብዬ ነው። ከወደዳችሁት የኛን ስራ ማለት ነው፣ የኛን ስራ አድካሚ ነው። ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም እያልኳችሁ ነው ሀባይቤ በቀንነት። ስለዚህ አበረታቱኝ። መልሰን እንገናኛለን ማለት ነው። በእንትን መልሰን እንገናኛው በቃ ሬዲ ሳረገው ማለት ነው። በስተመጨረሻ ውዶችዬ ኮሾሮዬ ወይንም የግብጽ ምግብ ብለን የጀመርነው ምግብ በዚህ መልኩ አልቆለታል። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ቀለል ያለ ምግብ ነው። ማሻአላ ስጋ ሳጨምሩ ዶሮ ሳጨምሩ በጣም የሚጣፍጥ ወላሂ አዚም በጣም ነው የሚጣፍጠው። እኔ ቀምሼ አይቼዋለሁኝ። ግን በነገራችን ላይ ይሄን ምግብ ስትሰሩ መኮረኒ ትንንሾች መኮረኒ ብታረጉ ይሻላል። እኔ መኮረኒ ትንንሹ ስለሌለኝ ትልልቁን አደረኩኝ። ግን በጣም ነው የሚጣፍጠው፣ የእውነቴን ነው። በጣም ነው የሚያምረው፣ ከረሩ በጣም ነው የሚጣፍጠው። አያችሁት? ዋው ገና አላለቀለትም ማለት ነው። እንግዲህ ትንሽ እሳቴን ቅንስ አርጌ ብስል ይላል ማለት ነው። አሁንም እዚህ ጋር ደግሞ ሱስ ሰርቻለሁ። የራሱ 2 ማንኪያ ሳልሳ አርጌ ብላክ በርበር ከሞን አርጌ እንደዚህ ሱስ አርጋለሁ። እዚህ ቤት የሚጠቀሙት እንደዚህ ነው ማለት ነው። ሳልሳው ሞቅ አርጌዋለሁ። ከሞንና ፍልፍል አስወድ ወይንም ብላክ በርበር ትንሽ የኛን ሀገር የሚመስል ቀይ ሚጥሚጣ ነው ወይንም በርበሬ የሚመስል ነገር ትንሽ ማንኪያ ታረጋላችሁ። እንደዚህ አርጌ ጨርሻለሁ ማለት ነው። እንዴት አያችሁት? ሳህን ላይ ደግሞ ሳቀርበው እንገናኛለን። ከላይ የሚደረግ ዲኮሮች አሉ፣ እሱ ነው የሚያሳምረው።
እወዳችኋለሁ። እባካችሁ ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም እላችኋለሁ ሀባይቢ